አንዳንድ ውሸቶች በጣም ብዙ ሰው ጆሮ ሲሰጣቸው እውነት የሆኑ ያክል ብዙ ሰው ይዳረሳሉ። ዛሬ ያየነውም ነገር ይሄ ነው። እነ ሄርሜላ ትናንትና ድፍረታቸውን በጣም ሲያስገርመን ነበር። ይዘውት የመጡት መረጃ፣ የድምፅ፣ የፎቶ እነዚህ ነገሮች ዛሬም ድፍረት ኖሯቸው እነ ሩታና እነ ኤፍሬም ባሉበት ሁኔታ ይዘውት ይመጣሉ ብዬ አልጠበቅኩም ነበር። ግን በጣም 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 ደፋር ናቸው። ፋሚሊስ ይሄን ነገር ነው ይዘው የመጡት። በዚህ ዘመን አሁን ባለንበት በ21ኛው ክፍለ ዘመን በዛውም ላይ በኤአይ ዘመን ድምፆች ተመሳሳይ ነገር በሚሰራላቸው ምስሎች፣ ፎቶዎች በትክክል በሚቀይሩበት ዘመን ይታመናል ብሎ ይህን ነገር ይዞ መምጣታቸው በጣም በጣም የሚገርም ነው። ይህን ድፍረታቸውን ደግሞ ደግሞታል። ምክንያቱም ሄርሜላ በዚህ ሰዓት ከዚህ በላይ አማራጭ የላትም። ሌላም ነገር ማድረግ ከቻለች ምንም ነገር ለማድረግ ዝግጁ ነች። አብርሃም ማጣት አትፈልግም። ስለዚህ በድፍረቷን ዛሬ በተግባር ደግሟለች። ይሄ ነገር ግን እንደተጠበቀው እነ አብርሃምንና ከዛዎች ደግሞ አብርሃም በጣም በሚገርም ሁኔታ የሁሉም ሰው የሚሸውደው በቀላሉ የሚያሳምነው አይነት ሰው እንደሆነ በተደጋጋሚ እያየን ነው። ከትናንትና ፊት እሳት ለብሶ እሳት ጎርሶ የነበረ ሰው ዛሬ አንደኛው እንደዚህ ሲለው ወደዚህኛው ይዞራል፣ አንዳቸው ወደዚህ ሲያመጡት ወደዚህ ይዞራል እና በራሱ ተረጋግቶ እንኳን ነገሮችን ለማሰብ በተረጋጋ መንፈስ ውስጥ አልሆነም። ስለዚህ አሁንም እዚህ መረጃዎችን አምጡ እናንተን በዚህ ፈልጉ እያለ ነገሩን ለማጣራት ከመሞከሩ በፊት ተረጋግቶ ለራሱ ጊዜ መስጠት ይጠበቅበታል። እውነት ተደብቃ አትቀርም፣ መውጣቱ አይቀርም። ሩታንም በርቺ ከጎንሽ ነን ብሏት ሁላችሁም ድጋፋችሁ በዚህ ሰዓት ያስፈልጋታል። ጠንካራ ብትሆንም የእናንተ የቤተሰቦቿ አይዞች ማለት ግን ለእሷ በርታት ስለሚሆን ወደፊት ሩታ ወደፊት እያላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም ሰላም፣ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በአዲስ ሀሳብና አዲስ ነገር ይዤ ታገኝቻለሁ። ዛሬ ምንድን ነው የሚለውን ነገር ከኔ ጋር እስከ መጨረሻው ከቆያችሁ ሙሉ ነገር ታገኛላችሁ። በመጀመሪያ ግን አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። የኔ ቤተሰብ መሆን ለእኔ በጣም ያስፈልገኛል። ለእናንተ ግን ምንም የሚቀንሰው ነገር ስለሌለ ከዚህ በተሻለ ጥሩ ነገር ይዤ እንዲቀርብ የእናንተ ድጋፍ ያስፈልገኛል። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ ቤተሰብ ላይክ አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ ያየነው ነገር በትክክል እዚህ ጋር የተመለከተው ነገር ስናይ ኤፍሬምና ሩታ እንደተጠበቀው በመደናገጥ ሳይሆን እያንዳንዷን ነገር ቁልጭ አድርገዋል፣ መልሰዋል። አብርሃም እያስጨነቃቸው እንደዚህ ያለው በመጀመሪያ ወደ እነሱ ፈቅዶና ወዶ የሄደው እሱ ነው። ከዛም በኋላ ደግሞ እነሱ መቀበላቸውና በዛ ልክ እሱን ትሪት ለማድረግ መሞከራቸው በጣም የሚደነቅና የሚያስመሰግን ነው። ምክንያቱም አብርሃም ከእሷ ህይወት ወጥቶ የራሱን ህይወት እየመራ ያለ ሰው ነው። ግን እሷ ይቅርታ ብላ ያሳለፉትን ነገር በማሰብ የልጁ አባት በመሆኑ ይቅርታውን ተቀብላ እሷ ደብቃ ይዘዋለች። አብርሃም እንዳልታመመና በራሱ ነገሮችን ለመደበቅና ወደ ሩታ የመጣበትን መንገድ ለመሸፈን እንደታመመ እያስመሰለ እንኳን እንደሆነ በግልጽ አውጥታ እሱን ለማዋረድ አልሞከረችም። እነዚህ እነ ሄርሜላና እነ አቤላ እንዳሉት ይህን መረጃ ለመሰብሰብ ምን ያክል ክፉ ሰዎች መሆኑን የምታረጋግጡት መረጃ ደብቀው ለመያዝ ሞክረዋል። እነ ሩታ ግን አምነው ተቀብለው መረጃ እንኳን ይዘው አብርሃምን ወደ ውጭ የሚያስወጣ ነገር ግን ይዘው ለመቅረብ አልሞከሩም። ሸፍነውት ሁሉንም ነገር ሸፍነውለት እሱ እንዳይጎዳ እሱ ነገሮችን ለመመለስ የተለያየ ነገር ዋጋ እንዳይከፍል እነሱ እየተሰደቡ እነሱ ሰዎች እንደፈለጉ እያደረጓቸው የእነሱን መሰደብ የእነሱን በሰዎች አፍ መግባት ሳይሉ ሳይጨነቁ የእሱን ክብር ለመጠበቅ ግን ሞክረዋል። ይህም በማድረጋቸው ግን ይህን ያክል ነገር እየደረሰባቸው ነው ያለው። አሁን አብርሃምም እንደገና ይህን መረጃ ይዞ መጥቷል ብሎ እኔ የእናንተ ድምፅ ነው የእናንተ ነገር ነው እያለ እየተናገረ ነው ያለው። በዚህ ዘመን በዚህ ቴክኖሎጂ በጣም በተራቀቀበት ዘመን የሰው ልጅ ነፍስ መስራት በቀረው ጊዜ የሰውን ድምፅና ምስል አስመስሎ መስራት በጣም ቀላል የሆነ ነገር ነው። መረጃውን ደግሞ በትክክል እነሱም አስረድተዋል። ፎቶውን አልካዱም፣ አብረን ነበርን፣ ግን ድምፁ የኛ አይደለም ብለዋል። እውነት ነው። ቪዲዮውን ሄደው ፎቶ ሲቀርጿቸው ያለበትን ሰዓትና ጊዜ ያውቃሉ። ስለዚህ ስለዛ ነገር ድምፃቸውን ወስዶ አስመስሎ የሌላን ሰው ድምፅ አስመስሎ መስራት በጣም ቀላል የሆነበት ዘመን ነውና ይህን ነገር አድርገዋል። ግን ይሄ ነገር በጣም የተሸወዱበትና ትልቁ ነገር ግን ይሄን ነገር ሰው እንዴት አያስብም ብሎ ማሰባቸው ነው። የሰው ድምፅና ምስል ማስመሰል ቀላል እንደሆነ እንዴት ሳይረዱ ቀርቷል። እኛ ተመልካቾች ስለዚህ ነገር አዲስ ነን ብለው ማሰባቸው
እነ ሩታስ ይሸወዳሉ ብለው ማሰባቸው የእነዚህ ሰዎች ቂልነት ነው የሚያሳየን፣ ሌላ ምንም የተለየ ነገር አይደለም። ስለዚህ አብርሃምም እያንዳንዱን ነገር እዚህ ጋር ከማለት በፊት እያንዳንዱ ነገር ከመናገር በፊት እነዚህ ሰዎች ሚስት ናች፣ ይህኛው ደግሞ ወንድም ነው፣ እነዚህ ሰዎች ይከፋሉ፣ እነዚህ ሰዎች በዚህ ልክ እነሱን እጄን ወደ እነሱ ስጠቁም ይሰማቸዋል ማለት እኮ ነበረብህ። ምክንያቱም ይህን ነገር እያሉ ያሉት እነዚህ ሰዎች እኮ ደብቀውልህ የኖሩ ሰዎች ናቸው። ሌላው በጣም ሁላችሁም አሁንም እንድታስምሩበት የምፈልገው ነገር አብርሃም አድነነዋል በሆነ ነገር ውስጥ ወስደን ብለው እነዚህ ሰዎች ተናግሯል። የት ወስደው እንዳዳኑት እንኳን አይናገሩም። ቪዲዮ የላቸውም፣ ማስረጃ የላቸውም። በቃ አብርሃም የሆነ ያክል ጊዜ 3 ቀን 4 ቀን 5 ቀን ቆይቶ መጣ፣ በቃ ዳነ፣ ወደ ራሱ ተመለሰ። ይሄን ያክል ቀላል ነው ወይ? ይሄ መረጃ እኮ ቢኖር ኑሮ እዚህ ነገር ውስጥ ሁሉ አንገባም ነበር። ምክንያቱም አብርሃም መታመሙን የሚያረጋግጥ የሚድንበትን መንገድ ብናቅ ኖሮ ይህን ያክልም አብርሃም ታሟል ብለን እኮ መመስከር እንችል ነበር። ግን አሁንም እንዳንመሰክር ያደረገን የዳነበት ምክንያት ግልጽ አይደለም። ታመመበት እንደተባለበት ምክንያት ሁሉ የዳነበት ምክንያትም ግልጽ ባልሆነበት ሁኔታ ሰዎች ላይ ጣት መቀሰር በጣም አስነዋሪ ነገር ነው። እኔ ይሳካላት በጣም እየሞከረች ነው። የሄርሜላ ጉዳይ ብዙ ነገሮችን ይዛ እየመጣች ነው። ቀጣይም ብዙ አዲስ ነገር ይመጣል ብዬ አስባለሁ። ግን የሰው ልጅ በዚህ ልክ የሆነ ተንኮል እየሰራ የሆነ የሚወደውን ሰው ከኔ ጋር አኖረዋለሁ ማለት እኮ በጣም ከባድ ነው። ይሄ ሰው ነገ ወዲያ ይችም ሴት እኔ ህይወት ላይ እንደዚህ ታደርጋለች ብሎ እኮ ሊጠብቅ ይችላል። ስለዚህ በዚህ ልክ ከሱ ጋር በዚህ መልኩ ያገኘሽው ባል ይሆነኛል ብለሽ ያሰብሽው ሰውስ በዚህ ተንኮልና መጥፎ ነገር ውስጥ ይሳካለኛል ብለሽ ማሰብሽ ሞኝነት ነው። ምክንያቱም ሰው የዘራውን ስለሚያጭድ ማለት ነው። ስለዚህ አብርሃም አሁንም ተረጋግተህ ወደ ራስ ተመልከት። ቪዲዮን አይቻለሁ እያልክ ነው፣ ግን አሁንም ቪዲዮዎቹ አዲስ እየሆኑብህ ነው። በትክክል እነዚህ ሰዎች እንደዚህ አድርጎኛል እንደዚህ ሁኛለሁ ብለህ ከሰዎቹ መረጃ ከማፈላለግ ውስጥ ያሳለፍከው ነገር ሁሉም ነገር ቪዲዮ ላይ ግልጽ ነው። እሱን ነገር አይተህ ተረዳ። እነ ቡዜም እነ ዴቭም ይሄን ነገር ቢያዩት ምንም የተለየ ነገር አይፈጠርም። እነሱ ተጨማሪ እነሱ ያመኑትን ነገር የሚያረጋግጥልን ብለው እንትን የሚመቱበት ነው፣ ዳንኪራ የሚረግጡበት ነው እንጂ የሆነ መሀል ላይ ሆኖ ነገሮችን ለማጣራት የሚሞክሩበት ነገር አይደለም። ስለዚህ በዛ ልክ ማሰቡ የተሻለ ነው። ግን ሁሌም ቢሆን የሩታን ጥንካሬ መቼም ሳላደንቅ አላልፍም። ምን አይነት ጥንካሬ ነው! ምን አይነት ድፍረት ነው! ምንም ነገሮችን ባልመሰል። ምክንያቱም አንድ ሰው ሲያጠፋ እኮ ከፊቱ ትረዱታላችሁ ከሚናገረው ነገር። እሷ ግን በትክክል እውነቷን እንደሆነ የሚያረጋግጥ ከፊቷ ከስሜቷ ከምትናገረው ነገር ውልፍት አላለችም። ኤፍሬምም እያንዳንዱ ነገር አስረድተዋል። መኪና ሲይዝልህ የነበረው ማረፍ ስለፈለግኩ ነው፣ ስለዚህ እናንተ ባላችሁኝ መልኩ እመራለሁ ያለን ሰው እኛ በአንተ ባልኩ ከአንተ ፈቃድ ወጠን አንተ በራስህ ተመራ፣ መኪናውንም ራስህ መያዝ አለብህ እያለ ሊያስጨንቀው አይፈልግም። ምክንያቱም እረፍት እፈልጋለሁ እያለ ነው። ስራ መሄድ አለብህ ሊሉት አይጠበቅባቸውም። ምክንያቱም ሰው ማረፍ ከፈለገ እረፍት የሚፈልግበትን ነገር ካስረዳ ማረፍ አለበት። ስለዚህ አምኖ ተቀብለውታል። አብርሃምም እነዚህ ሰዎችን አብረህ ይህን ያክል ጊዜ ከቆየ ወደ ፈቅደህ እንደሆነ ማመን አለብህ። ምክንያቱም አንድ ሰው ታሟል ከተባለ ይህን ያክል ጊዜ ከነዛ ሰዎች ጋር ሊቆይበት የሚችልበት መንገድ የለም። ምክንያቱም ቤተሰቦች አሉት፣ እናትና አባት አሉት። ስለዚህ ስለ እነሱ ደግሞ እውነቱን ስለሚያውቁ ነው እስካሁን ዝም ብለው የተቀመጡት። ስለዚህ አሁንም የተለየ ነገር አይመጣም። ሄርሜላም እንደዚህ መድከምሽን ብታቆሚ፣ ምክንያቱም ምንም የሚጠቅምሽ ነገር አይደለም። ከሰው አፍ የሚያስገባ ሰውን አንቺን ካስቀመጠበት ደረጃ የሚያወርድሽ ነገር ነውና አብረሽ የቆምሽው ከጎን ያለ የምትይው አቤላ ማን እንደሆነ ማረጋገጥ ይኖርብሻል። ይሄ ሰው ለአብርሃም ምኑ እንደነበረ፣ አብርሃም ሕይወት ላይ ምን ሲያደርግ እንደነበረ፣ አንቺንስ በምን መንገድ እንዳመጣሽ ታውቂያለሽ። ስለዚህ እሱ ማፈር ስለማይፈልግ እሱ ያደረግኩትን ነገር መቀበል አለባቸው ብሎ ስለሚያምን ነው ይህን ነገር እስካሁን እያደረገ ያለው። ግን መጨረሻው ምንም የተለየ ነገር አይኖርም። እውነት ተደብቃ አትቀርም፣ መውጣቱ አይቀርም። ሩታንም በርቺ ከጎንሽ ነን ብሏት ሁላችሁም ድጋፋችሁ በዚህ ሰዓት ያስፈልጋታል። ጠንካራ ብትሆንም የእናንተ የቤተሰቦቿ አይዞች ማለት ግን ለእሷ በርታት ስለሚሆን ወደፊት ሩታ ወደፊት እያላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፋሚሊ ለዛሬ ይዤ የመጣሁት ነገር ይሄን ይመስላል። በቀጣይ በሌላ አዲስና አንገብጋቢ ወሳኝ ነገር እንደገና ተመልሰን እንመጣለን። በመጨረሻም አሁንም በድጋሚ አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ በማስቀመጥ ለእኔ የሚጠቅመኛል እነሱ የሚያዩታልና ኮሜንታችሁን ሀሳባችሁን አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።